እንደምናችሁ እግዚአብሔር የተመሰገነ ይሁን። ሁላችሁንም በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ጌታ የተመሰገነ ይሁን። በቀጥታ ወደ መልእክቴ ነው መሄድ የምፈልገው እና ወደ እናንተ እንደምመጣ በቅርቡ ሳስብ ግን አሁን ሰሞኑን እየተቃረበ ሲመጣ ሳስብ እግዚአብሔር በልቤ የሞላው ይሄንን ሐሳብ ነው። የፊልጵስዩስ መጽሐፍ ውስጥ ነው። ከዛ ውስጥ አንድ በፊልጵስዩስ መልእክት ውስጥ አንድ አንጓ አንድ ሐሳብ ይዘን እንድንተምም እንድንገሰግስ ካለንበት እንድንወጣ ያንን ደግሞ ለመያዝ እንድንዘረጋ ላነቃቃችሁ ቀን ልቦናችሁን ላነቃቃ እወዳለሁ። እስቲ ርዕሱን እንደዚህ ልበለው። ለምትጽፉ ሰዎች እንደማየው አንዳንዶች ኖት ይይዛሉ። ኖት የምትይዙ ብፁዓን ናችሁ። ምክንያቱም ልክ እንደ 9 ቢቲቲዩድስ ማቴዎስ 5 ላይ እንዳሉት እኔም ያወጣሁት አለ። ማስታወሻ የሚይዙ ብፁዓን ናቸው ቆይተው ያገኙታልና። ጌታ የተመሰገነ ይሁን። ስለዚህ ከፍ ያለና ከፍ የሚያደርግ ሐሳብ ብላችሁ ነው ርዕሱ እንድትይዙልኝ የምፈልገው። እስቲ ሰምታችሁኛል? እንግዲህ መስማታችሁን ማረጋግጠው በድምጻችሁ ስለሆነ እስቲ እኩል አንድ ጊዜ በሉት። እስቲ አንዴ ድገሙት። እስቲ ከፍ ያለ ሐሳብ የምትፈልጉ ከፍ የሚያደርግ ደግሞ ሐሳብ። ሃሌሉያ አሜን። በቃ የሚገርማችሁ ነገር ስለዚህ ሐሳብ ስንነጋገር ነው ምን ከርመው እግዚአብሔር በመንፈሱ በቃሉም በመካከላችን ይሰራል። ፊልጵስዩስ ምዕራፍ 2 ከ1 ጀምሮ እስከ 11 ያለውን ላንብብና ከዛ በኋላ አጭር ጸሎት ጸልየን ቀጥታ ወደ መልእክታችን እንሄዳለን። ቅዱስ ቃል ነው፣ ክቡር ቃል ነው። እንደሚገባው ሆነን እናነባለን። እግዚአብሔር ይባርከ ወንድሜ። ለቃሉ ክብር ቆመን እናነባዋለን የምንችል ሰዎች። በክርስቶስም አንዳች ምክር ቢሆን፣ የፍቅር መጽናናት ቢሆን፣ የመንፈስ ኅብረት ቢሆን፣ ምሕረትና ርኅራኄ ቢሆኑ ደስታዬን ፈጽሙልኝ። በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድም ልብ፣ አንድም ሐሳብ ይሁንላችሁ። ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳ አታድርጉ። ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትሕትና ይቁጠር። እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተም ዘንድ ደግሞ ይሁን። የት ይሁን? በእናንተ ዘንድ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ
ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይኸውም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። ሁሉን የምትገዛ የዘላለም አምላክ ጻድቅና ቅዱስ እግዚአብሔር አባት ሆይ እናመሰግንሃለን። አቤቱ በመካከላችን ስላለህ አመሰግንሃለሁ። ሰራተኛው እግዚአብሔር፣ የማትታክት የማትደክም ማስተዋልህም የማይመረመር እግዚአብሔር፣ ቤትህን የምትሰራ መቅደስን የምትገነባ አካልህን የምትገነባ የምታሳድግ ሙሽራህን የምታስውብ የምታስጌጥ እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ክብርትና ንጽሕት የሆነችን ቤተ ክርስቲያን ለራስ ለማቅረብ በውሃ መታጠብ በቃልህ እንድትቀድሳት ራስህን አሳልፈ የሰጠህ ጌታ በመካከላችን ስላለ በስራ ላይ ስላለ አመሰግንሃለሁ። እባክን እያንዳንዱ ሰው በዚህ ውስጥ በነፍስ ወከፍ ሴት ወንድ፣ ትልቅ ትንሽ፣ የቆየ አዲስ ለቃል ልቡን እንዲከፍት ጸልያለሁ። የእግዚአብሔር ቃል ሕያው የሚሰራም ሁለትም አፍ ካለው ሰይፍ ይልቅ የተሳለ ነው። ቅልጥምንና ጅማትን መንፈስንና ነፍስን እስኪለይ ድረስ ይወጋል። የልብንም ሐሳብና ስሜት ሳይቀር ሁሉን ይመረምራል። ሁሉን በሚቆጣጠር በእርሱ ዓይኖች ፊት ነገር ሁሉ የተገለጠና የተራቆተ ነው እንጂ አንዳች የተሰወረ የለም ተብሎ እንደተጻፈ ሰይፍህ ይምጣ፣ ሰይፍህ ይምጣ፣ ሰይፍህ ይምጣ። ቃልህ ይገለጥ። ጌታ ሆይ ቤትህን አጽዳ፣ ቤትህን አስተካክል፣ ቤትህን አሳምር፣ ቤትህን አስውብ። ከማንም በላይ ለቤትህ ግድ የሚልህ በደምህ ለዋጀሃት ለቤተ ክርስቲያን ግድ የሚልህ የቤተ ክርስቲያን ራስ የናዝሬቱ ኢየሱስ ሰይፍህን ምዘዝ። በሁለት ወገን የተሳለ ሰይፍ ካፉ የሚወጣ ተብሎ እንደተጻፈ በንግግርህ በቃልህ ጌታ ሆይ ተገለጥ። ምሽጎች ይሰባበሩ፣ ይፈራርሱ። የሰው ሐሳብ በእግዚአብሔርም ዕውቀት ላይ የተነሳ ከፍ ያለ ነገር ሁሉ ይፍረስ። አእምሮ ሁሉ ለክርስቶስ ለመታዘዝ ይማረክ። ቃልህ ይምጣ በኢየሱስ ክርስቶስ ስም አሜን። ሃሌሉያ። እግዚአብሔር የተመሰገነ ይሁን። ወገኖቼ ለተፈጠርንበት ዓላማ እየኖርን ነው ወይ? ወንድሜ
ለተፈጠርክበት ካለ መኖር ወደ መኖር ለመጣህለት ዓላማ እየኖርክ ነው ወይ? እህቴ ለዳንሽበት፣ ለተመረጥሽበት፣ ለተለየሽለት ዓላማ እየኖርሽ ነው ወይ? ሁላችን በዓላማ መተናል። አሁን እናውቃለን የትኛውም ሰው በዚህ ምድር ላይ ያለ ዓላማ የተፈጠረ የለም። ነገር ግን እኛ በተለይ ብርሃን የበራለን ይሄ ዓላማ ይሄ ፐርፐስ ብልጭ ያለልን ይህንን እናውቃለን። በዓላማ ተፈጥረናል። ለዚያ የመኖር እድል ተሰጥቶናል። ዘመን ተሰጥቶናል። እድሜ ተሰጥቶናል። ሪሶርስ ተሰጥቶናል። እግዚአብሔር ያጎደለብን ነገር የለም። ለህይወትና እግዚአብሔር የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለህይወትና እግዚአብሔርን ለመምሰል የሚያስፈልገውን ሁሉ ስለሰጠን ይላል። ሃሌሉያ! የሚያስፈልገው ሁሉ ሪሶርስ አቬለብል ሆኗል፣ ቀርቧል ለዓላማችን እንድንኖር። ምንድነው የዓላማ? ወገኖቼ የአንድን ነገር ዓላማ የምናውቀው የተፈጠረበት ቦታ ላይ ነው። ሰሪው ጋር ነው። ሁላችሁም የምታውቁትን አንድ ክፍል ላንሳ። ዘፍጥረት ምዕራፍ 1 ቁጥር 26 እስከ 28 ድረስ ያለው በጣም የሚታወቅ ክፍል። እግዚአብሔር የሰውነት ማንነቱ ዲኤንኤው የሰውነት ንጥረ ነገሩ ሰው የሚያደርገውን ዋና ነገር ተናግሮ ነው የፈጠረው። ምንድነው ካላችሁኝ፣ እግዚአብሔር አምላክም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። ስሙኝ ወገኖቼ፣ ዘፍጥረት ምዕራፍ 1 ውስጥ ብቻ 10 ጊዜ ተደጋግሞ የተጻፈው አንድ ቃል እግዚአብሔርም አለ የሚለው 10 ጊዜ ተጽፏል። እግዚአብሔርም አለ። በነገራችን ላይ ዮሐንስ ወንጌል ጸሐፊው ወንጌላዊ ዮሐንስ እነዚህን ወስዶ በመጀመሪያ ቃል ነበረ ብለዋል። ሃሌሉያ! በመጀመሪያ ቃል ነበረ። ምክንያቱም ሁል ጊዜ እግዚአብሔር አንድን ነገር ካለመኖር ወደ መኖር የሚያመጣው በምንድን ነው? በቃሉ ነው። አለ በሚልበት ጊዜ እግዚአብሔር የዛን ነገር ዓላማ ነው የሚናገረው። እነዚህ ግዑዝ ሴሌስቲያል ባዲስ፣ እነዚህ ግዑዝ የሆኑ ዓለማት፣ ዩኒቨርስ፣ ከዋክብት፣ ጨረቃ፣ ጋላክሲ ምናምን የምንላቸው እግዚአብሔርም ትልቁ ብርሃን በቀን እንዲያበራ ይላል አይደል? ትንሹ ብርሃን በሌሊት እንዲያበራ ለወራት ለዘመናት ለምን እንዲሆኑ በሰማይ ላይ ይሁኑ አለ። ሆኖ ዓላማቸውን ምን አድርጓል? ተናግሯል። ሁልጊዜ እግዚአብሔር ሲፈጥር በሚለው ቃል ውስጥ በዛ በሚፈጥረው ቃል ውስጥ የሚፈጠረው ነገር ዓላማ አለ። ወገኖቼ የኔና የናንተ ዓላማ ፓክድ የሆነው እግዚአብሔር ሰውን ሲፈጥር በተናገረው ውስጥ ነው። ሰውን እንዴት እንፍጠር አለ። ወገኖቼ አለ ማለት የእግዚአብሔር ዝም ብሎ ተናገረ ማለት አይደለም። አወራ ማለት አይደለም። የእግዚአብሔር አለ ማለት የመፍጠር አቅም ያለው ኃይል ያለው ቃል ነው።
ያ ቃል ንግግር እንዳልሆነ የምናውቀው ዮሐንስ ወንጌል ምዕራፍ 1 ላይ ስንመጣ ፐርሰን ነው ብሎ ያስተዋውቀናል። ጌታ ይመስገን። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያ በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም። በእርሱም ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም ካለ በኋላ ቃልም ሥጋ ሆነ፣ ጸጋንና እውነትን ተሞልቶ በመካከላችን አደረ ብሎ ፐርሰን መሆኑን ያስተዋውቀናል። ስለዚህ ምንድን ነው የሚለው ያ ቃል? ሰውን በመልካችን እንደ ምሳሌያችን እንፍጠር። ወገኖች ምንድን ነው መልኩና ምሳሌ ምንድን ነው? ምን ማለት ነው በእግዚአብሔር መልክና ምሳሌ መፈጠር ማለት? ብዙ ሰዎች ይህንን ያስቡታል። ብዙ ሊቃውንት፣ የመጽሐፍ ቅዱስ ሊቃውንቶች በጣም ብዙ ነገር ይላሉ በዚህ ላይ። ወገኖቼ ይህንን በደንብ ስሙኝ። እኔም ማምነው እንደዚህ ነው። አዲስ ኪዳን በብሉይ ኪዳን መጽሐፍት ውስጥ ተሰውሯል። እውነት ውሸት? እውነት ነው አለ እንዴ? በብሉይ ኪዳን በ39ኙ የብሉይ ኪዳን መጽሐፍት ውስጥ ማ ተሰውሯል? አዲስ ኪዳን በብሉይ ኪዳን መጽሐፍት ውስጥ ተሰውሯል። ብሉይ ኪዳን ደግሞ በአዲስ ኪዳን መጽሐፍት ውስጥ ተገልጧል። ሃሌሉያ አሜን። አዲስ ኪዳን የብሉይ ኪዳን መጽሐፍትን እንደ ብሉይ ኪዳን ምን አላረገውም? አልሰወረውም። በብሉይ ኪዳን ውስጥ አዲስ ኪዳን ምን ሆኗል? አለ፣ ግን ተሰውሯል፣ አይታይም። በአዲስ ኪዳን ውስጥ ግን ብሉይ ኪዳን ምን ሆኗል? ተገልጧል። ስለዚህ ይሄ ቃል ያለው ምን ውስጥ ነው? ብሉይ ኪዳን ውስጥ ነው። ለዛውም የዛ መጽሐፍ የመጀመሪያ መጽሐፍ ውስጥ ነው። የመጀመሪያ ምዕራፍ ላይ ነው አይደል እንደ ያለው። ወገኖች አዲስ ኪዳን ጋር ስትመጡ ግን ፍንትው ብሎ ይገለጣል። እስቲ ከኔ ጋር በሉት። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። ወገኖቼ ቆላስያስ ምዕራፍ 1 ላይ ሄዳችሁ ስትመለከቱ ቁጥር 14 እና 15 ላይ ስትመለከቱ ምን ይላል መስላችሁ? ኢየሱስ ክርስቶስ ማን እንደሆነ ሐዋርያው ጳውሎስ በመንፈስ ቅዱስ ረድኤት ሲገልጥ እርሱም የማይታይ አምላክ ምሳሌ ነው። ምንድን ነው? የማይታይ አምላክ ምሳሌ ነው። ማ? እሱ ማን ነው? ኢየሱስ ክርስቶስ። የሚታዩትና የማይታዩት አለቅነት ቢሆን ስልጣናት፣ ኃይላት ቢሆን ጌትነት፣ ሁሉ ያለው ቢሆን የሚመጣ ሁሉ በእርሱ ምን ሆኗል? ተፈጥሯል። ሁሉ ለእርሱ ሁሉ በእርሱ ተፈጥሯል ይለናል። ስለዚህ ማን ነው እሱ ብለን ስንል እርሱ የማይታይ አምላክ ምሳሌ ነው ይለናል። ሰውን በመልካችን እንደ ምሳሌያችን እንፍጠር። ልብ በሉ። ምሳሌያችን ማን ነው? ቆላስያስ ምዕራፍ 1 ላይ ስትመጡ ቁጥር 15 ላይ እርሱ የማይታይ አምላክ ምሳሌ ነው። ዕብራውያን ምዕራፍ 1 ላይ ሄዳችሁ ስትመለከቱ እግዚአብሔር በቀደሙት ዘመናት ለአባቶቻችን በብዙ አይነት መንገድና ጎዳና ተናግሮ ሁሉን ወራሽ ባደረገው ዓለማትንም በፈጠረበት በልጁ በዚህ ዘመን መጨረሻ ላለለኛ ተናገረን። ማን ነው ልጁ ለሚለው ጥያቄ እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀምጠ የባህሪው የክብሩ መንጸባረቅ የባህሪው ደግሞ ምሳሌ ማን ነው ለሚለው ጥያቄ የተሰጠ መልስ ነው።
ሰውን በመልካችን እንደ ምሳሌያችን እንፍጠር። ሁለተኛ ቆሮንቶስ ምዕራፍ 4 ላይ ብትሄዱ ወንጌላችን የተከደነ ቢሆን የተከደነባቸው ለሚጠፉት ነው ይላል ቁጥር 4 ላይ። ቀጥሎም እንደምን ታውቃላችሁ? ለእነርሱም የእግዚአብሔር ምሳሌ የሆነው የኢየሱስ ክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። የእግዚአብሔር ምን የሆነው ምሳሌ የሆነው የኢየሱስ ክርስቶስ የክብሩ ወንጌል እንዳያበራላቸው። ነገር ግን ስለኛ ሲናገር ዝቅ ብሎ ቁጥር 6 ላይ ምን ይላል? በክርስቶስ ኢየሱስ ፊት ላይ ይላል። በእርሱ መልክ ላይ፣ በኢየሱስ ክርስቶስ ፊት ላይ የእግዚአብሔርን የክብሩን ዕውቀት ብርሃን፣ ክብሩን እንድናውቅ የሚያደርገንን ብርሃን እንዲሰጠን በልባችን የበራ በጨለማም ብርሃን ይሁን ያለ እግዚአብሔር ነው ይለናል። ወኖች እነዚህን እንኳን አሁን ያነሳዋቸውን 3 የአዲስ ኪዳን ክፍሎች ወስደን ስንመለከት ማን ነው የእግዚአብሔር ምሳሌ፣ ማን ነው የእግዚአብሔር መልክ ብለን ካልን ኢየሱስ ክርስቶስ እንደሆነ እናገኘዋለን። አሜን። ይህ እኮ በጣም ቀላል ነገር እኮ ነው። እኔ መልኬን ባታዩ መጋረጃ ውስጥ በሆን አንዴም እንኳን መልኬን ባላሳያችሁ ሁሌ መጋረጃ ውስጥ በሆን ድምፄን ብቻ የምትሰሙ ብትሆኑ ምን እንደምመስል ልታውቁ ትችላላችሁ? አትችሉም አይደል እንዴ? መጋረጃው ግን አንድ ቀን ቢከፈት መልኬን ታያላችሁ። ያኔ ማወቅ ትጀምራላችሁ። እግዚአብሔርን ያየው አንድስ እንኳ የለም። ነገር ግን በእቅፉ ያለ አንድያ ልጁ ልዩ ልጁ እርሱ ምን አደረገው? ተረከው። ስለዚህ መልኩ ያየ ነው እንዴ? ምንድነው ያለው? አንደኛው ደቀ መዝሙር ዮሐንስ ወንጌል ምዕራፍ 14 ላይ ጌታ ሆይ አብን አሳየንና ይበቃናል፣ ሌላ ምንም አንጠይቅም፣ አናስቀርም፣ በቃ አብን አሳየንና ይበቃናል። አንተ አለው ይሄን ያህል ዘመን ከእናንተ ጋር ስኖር አላወቅምን? እኔን ያየ አብን አይቷል። እኔ አብ ነኝ እያለ ነው? በፍጹም። ሰውየው በመሰረቱ አብን አሳየንና ይበቃናል የሚለው ጥያቄ ከጥንት ሃይማኖቱ ከአይሁድ ሃይማኖቱ የመጣለት ጥያቄ አይደለም። ምክንያቱም እነሱ እንደዛ እግዚአብሔርን አያዩትም። ነገር ግን ከኢየሱስ ጋር ባሳለፈው በነዛ ዘመን ጊዜያት ምን ሲል ይሰማዋል? አባቴ 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 ይላል አለ እንዴ? አብ ይላል፣ ይሰማዋል። ከዛ ተነስቶ ይሄ የምትለውን አብን ምን አድርገን አሳየንና ይበቃል። እኔን ያየ አብን አይቷል። ምን ማለት ነው? መልክ ነኝ። ሃሌሉያ። ምንድን ነኝ? መልክ ነኝ፣ ምሳሌ ነኝ። እኔን ነው የሚመስለው። በምንም አይነት በሙሉ ክብሩ በማንነቱ ልታየው አትችልም። መንፈስ ነው፣ የማይታይ ባህሪ ያለው ነው። እኔ ግን በሚታይ መልክ መጥቻለሁ። መልክ ነኝ፣ ምሳሌ ነኝ። ስለዚህ እግዚአብሔር በመጀመሪያ ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል እያወራ ያለው ስለ ጌታ ኢየሱስ ክርስቶስ፣ ስለ ክርስቶስ ነው። ስለዚህ የሰው ማንነቱ ያለው፣ ያንተ ማንነት ያለው፣ ያንቺ ማንነት፣ ህልውናችሁ፣ ዓላማችሁ፣ የመኖር ምክንያታችሁ ያለው ልጁን በመምሰል ውስጥ ነው። ክርስቶስን በመምሰል ውስጥ ነው። ወገኖቼ እናንተ ውስጥ
ክርስቶስን የማይመስለውን ነገር ሁሉ እግዚአብሔር ዋጋ ይሰጠው። እግዚአብሔር ዋጋ የሚሰጠው እናንተ ውስጥ ያለውን ልጁን ነው። አሜን። የልጁን ሕይወት ነው፣ የልጁን መልክ ነው። ስለዚህ ልጁን የማይመስለውን ሁሉ ምን ያደርገዋል? ያፈርሰዋል። ማስክ ይገለጥ ድረስ፣ ማስክ ይወጣ ድረስ። ሃሌሉያ ወገኖች፣ የእናንተ እሴት የእናንተ ቫልዩ የሚለካው በልጁ መልክ ነው። ይህንን ደግሞ ድንገት እግዚአብሔር ያሰበው ሐሳብ አይደለም። ሮሜ ምዕራፍ 8 ቁጥር 28 ላይ ሄዳችሁ ስትመለከቱ ልጁ በብዙ ወንድሞቹ መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ምን አድርጓል? ወስኗል። ስለዚህ አንቺ የምትመርጪው ነገር አይደለም፣ ተወስኖብሻል። ሃሌሉያ አሜን። እስቲ አጠገባችሁ ላሉ ሰዎች ንገሩልኝ ባካችሁ። አንዳንዴ ከቅርብ ሲሆን ይገባል ይባላል። እስቲ ንገሩልኝ። ማለት ወደድክም ጠላም ተወስኖብሃል፣ ተወስኖብሻል በላቸው። ጥሩ ነገር ነው የተወሰነልህ። ልጁን መምሰል ነው። ሃሌሉያ ዘላለማዊ ልጁን ጥሩ ነገር ነው የተወሰነልሽ። ተወስኗል፣ ወስኗል። እንዴት ነው ልጁን የምንመስለው? ምን ማለት ነው? ፕራክቲካሊ በተጨባጭ ምንም ሳናመናፍሰው ሳናወሳስበው ምን ማለት ነው? ወገኖች ልንገራችሁ፣ ልጁን የምንመስለው በአንድ ነገር ነው። በአፍንጫ ሰልካካነት አይደለም፣ በፀጉረ ዞማነት አይደለም፣ በቁመት መለሎነት አይደለም። ልጁን የምንመስለው በአስተሳሰብ ነው። አይሰማኝም? አሜናችሁ አይሰማኝም? በምንድን ነው? በአስተሳሰብ ነው። በነገራችን ላይ አሜን አሜን ስትሉ አሁን ኬት እንዳመጣ ነው አላውቅም። አሜን ማለት ምን ማለት ነው? ይሁን ማለት ነው አይደለ? አዎ፣ ግን አይመስለኝም። አጣሩ። እኔ በግሌ አጣርቻለሁ፣ እናንተም አጣሩ። ግዕዝ ነው ቃሉ፣ ዕብራይስጥም ነው። አሜን አይደለ? ኢንተርናሽናል እኮ ቃል ነው። በእንግሊዝኛም በምን ቋንቋ አሜን ነው እውነት ማለት ነው። አማን ይባላል አለ። ምን ማለት ነው? አማን ማለት ነው። ግሪክ እንደ ግዕዝ የሚያክሰው የለም እዚህ መካከል ኖ ያሚን ቀኝ ማለት ያሚን ነው። አማን ሰላም አይደለም። አማን ማለት እውነት ማለት ነው። አማናዊ፣ እውነታዊ፣ እውነተኛ። እንዴት ነው? ከየት ነው የመጣችሁት? ከዛ አይደለ እንደ መጣ ነው። አማን በአማን ሲባል ታጠቁ። አማን በአማን አማን በአማን ታዲያስ ምን ማለት ነው? እውነት እውነት እላችኋለሁ። ስለዚህ ጥሩ ነው ማለቴ ነው። እናንተ ይሁን መስሏችሁ ነው ቅድም ስትሉ የነበረው። ብዙ ጊዜ እንዲሆንልሃል እንዲደረግልሃል ሲባል ይሁን አሜን የምንለው ግን አሜን ካልን ምንድን ነው እያልን ነው? እውነት ነው። ለዚህ ነው አሜናችሁን የተቀበልኩት። የምንመስለው በምንድን ነው? በአስተሳሰብ ነው። ኦኬ፣ ቀለል ላድርግላችሁ። የምንመስለው በባህሪ ነው። ይመቻል አለ። በባህሪ ነው። ግን አንድ ነገር ልንገራችሁ፣ ባህሪ ያስተሳሰብ ነጸብራቅ ነው። አስተሳሰብ የባህሪ ነጸብራቅ አይደለም። ወይም ባህሪ አስተሳሰብን አያመጣም። አስተሳሰብ ነው ባህሪን የሚያመጣው። ጆሲ ይሄን ያልኩትን ነገር አይኑን ጨፍኖ ነው የሰማኝ። ምን ማለት መሰላችሁ? በማሰላሰል በማሰላሰል ምን ልላችሁ ፈልጌ ነው?
እንደዚህ አይነት ነገሮች በጣም ያስፈልጉናል። በጣም ስሜትን በሚኮረኩሩ ነገሮች ነው ብዙ እንትን ያልነው አይደል እንዴ? ግን አይምሮን ደግሞ ይሄን ሞተሩን በሚያንቀሳቀሱ ማሽኑን በሚያሰሩ ነገሮች መነካት አለብን። አሜን። ባህሪ የምን ነጸብራቅ ነው? ያስተሳሰብ ነው። ሰው እንደሚያስብ እንዲሁ ነው። በሰዎች ላይ የምናያቸው ባህሪያት የምናቸው ውጤቶች ናቸው? ያስተሳሰባቸው ውጤቶች ናቸው። ኦኬ፣ ቅድም ባነበብኩላችሁ ክፍል ላይ ፊልጵስዩስ ምዕራፍ 2 ላይ ስለ አንድ አስተሳሰብ ወይም ስለ አንድ ሐሳብ ይህ ሐሳብ እያለ ነው የሚናገረው። ይህ ሐሳብ፣ እስቲ ይህ ሐሳብ በሉ። ስለ አንድ ሐሳብ ነው የሚናገረው። ወገኖቼ እስቲ ስለዚህ ሐሳብ እንመልከት። ይህ ሐሳብ የላችሁም ማለት ባዶ ናችሁ። ይህ ሐሳብ የላችሁ ማለት ስጋውያን ናችሁ፣ መንፈሳዊ አይደላችሁ። ይህ ሐሳብ ከሌላችሁ ወገኖች ተራ ሰዎች ናቸው። ይኑራችሁ፣ በእናንተ ዘንድ ይሁን have it አሜን። let it be in your possession፣ በእናንተ ዘንድ ይሁን። ምንም ነገር የምትሸጡ ከሆነ ሽጡና ይሄንን ግዙት። አሜን። it's costly ግን have it ይኑርህ። ለምን? እስቲ ስሙኝ። ይሄ ሐሳብ ዕድሜውን እንመልከት። በጣም ረዥም ነው። ምን ይለናል? በክርስቶስ ኢየሱስ የነበረ ጥንታዊ ነው። ሃሌሉያ። ያ ብቻ አይደለም፣ ስሙኝ፣ ሌላ የትም ኖሮ አያውቅም። መላእክት ጋር ነበር አይለንም አይደል እንዴ? እንትኖች ጋር ነበር አይለንም? አባቶቻችን ጋር ነበር አይለንም? ስሙኝ ወገኖቼ፣ አንድ ቦታ ብቻ ነበር የነበረው በክርስቶስ ውስጥ። ከመጣ በኋላ ሰው ከሆነ በኋላ ነው? ኖ ሰው ሳይሆን በፊት፣ ስጋ ሳይለብስ በፊት በመለኮታዊ ክብሩ ሳለ ያሳበሱ ነው። ስለዚህ ይሄ ሐሳብ የመለኮት ሐሳብ ነው። ግን እዚህ ጋር የምናየው አስደንጋጭ ነገር ምንድን ነው? አስገራሚ ነገር የሰው መሆን ይችላል። በእናንተ ዘንድ የእናንተ ይሁን። ሃሌሉያ። ማይ ጉድነስ፣ እንዴት ነው እኔ የመለኮት የሆነ ነገር የሚኖረኝ? አስባችሁ ታውቃላችሁ? ኦሪጂናሊ የማ ብቻ የነበረ ነው? የመለኮት ዲቫይን አትሪቢዩት ያለው የመለኮት የሆነ መለኮት ውስጥ ብቻ የነበረ ነው። you can have it እያለን ነው። የምስራች አንቺ ውስጥ ሊሆን ይችላል። አንተ ውስጥ ሊሆን ይችላል። ያንተ ሊሆን፣ አንተ ውስጥ ሊሆን ብቻ አይደለም፣ ያንተ ሊሆን፣ ያንቺ ሊሆን ይችላል። በእግዚአብሔር መልክ ሲኖር ሳለ ነው የሚለው። ሃሌሉያ። መልክ ነው አይደል? እሱ ራሱ መልክ እኮ ነው። በዚያ መልክ ሲኖር ሳለ፣ ምክንያቱም እሱ የእግዚአብሔር መልክ ብቻ አይደለም፣ በሰው መልክ ደግሞ ምን ሆኗል? መጥቷል አለ። ሁለት መልክ ነው ያለው።
ሁለት መልክ ነው ያለው። ግን ይሄ ነገር ገና በሰው መልክ ሳይመጣ ይገባችኋል፣ በእግዚአብሔር መልክ ሳለ የነበረው ነው። ስለዚህ እዛ የነበረው ነው፣ ላይ ነው፣ ከፍ ያለ ነው። ሃሌሉያ ሃሌሉያ። ለዚህ እኮ ነው ቆላስይስ ምዕራፍ 3 ቁጥር 1 እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ ተቀምጦ ባለበት በእግዚአብሔር ቀኝ በላይ ያለውን አስቡ። አስቡ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ስለዚህ ላይ ነው ቦታ። ስሙ ራሱ የት ነው? ላይ ላይ ነው። ላይ ወገኖቼ ልንገራችሁ፣ ሌላ ስናስብ እየወረድን ነው፣ እየተዋረድን ነው፣ እየተወራረድን ነው፣ ከዛ እየተራረድን ነው። ይቀጥላል። ሌላ ነገር ሌላ ስናስብ። ይሄ ግን የት ያለ ሐሳብ ነው? ሁል ጊዜ የት ያለ ሐሳብ ነው? የሚገርማቸው ኢየሱስ ወርዷል አልወረደም? ሐሳቡ ግን ምን አልሆነም? አልወረደም፣ አይወርድም። ሃሌሉያ። አንዳንድ ዕቃ ገጥሟችኋል? አንዳንድ ይሄ ትላልቅ ስቶሮች ውስጥ ያለ አንዳንድ ዕቃ አለ፣ መቼም በየትኛውም ሲዝን ሴል አይወጣም። እንደው ተጠብቋታላችሁ እንጂ ዊንዶ ሾፕ እያደረጋችሁ ከዓመት ዓመት ከዘመን ዘመን ምንም አይሆኑ ነገሮች አሉ። እንዲያውም አንዳንዴ ምን እያደረገ ይሄዳል? እየጨመረ ነው ሄደው። ወገኖች ይሄ በፍጹም የማይቀንስ የማይወርድ ላይ ያለ ውድ የከበረ ሐሳብ ነው። ማወቅ ትፈልጋላችሁ? ይህ ሐሳብ ምን እንደሆነ ትፈልጋላችሁ? ትፈልጋላችሁ? እና አሁን መንፈስ ቅዱስ ፍንትው ያደርገዋል። ቃሉ ይበራል። ጌታ ይመስገን። ታውቁታላችሁ። ግን ስታውቁት ለመውሰድ ትሻማላችሁ። በሉ ቃል ገቡልኝ። ትሻማላችሁ። እንደው ምንም የሚያስጥላችሁ ቢሆን ጥላችሁ ትይዙታላችሁ። ስሙኝ ወገኖች፣ ይኸውላችሁ አንድ ነገር ለመያዝ ሌላ ነገር መልቀቅ ግድ የሚሆንባቸው ጊዜያቶች አሉ። አንድ ልጅ አሉ የሆነ እንትን ሊያወጣ ጃር ውስጥ እጁን ከተተ። ከዛ ነገርየውን ያዘና ሊያወጣው ሲል እጁ ታነቀዛ። ምክንያቱም የጃሩ አፍ ምኑን የሚያስገባ ነው? እጁን የሚያስገባ ነው። ይሄንን ግን የሚያስወጣ አይደለም። ዋለ ሰዎች መጥተው ታገሉ፣ ምን አሉ፣ ሊወጣ አልቻለም። ከዛ መጨረሻ ላይ የነበረው አማራጭ ምንድነው? መልቀቅ ነበረበት። ያንን ሲለቅ ወጣ። ወገኖቼ አንዳንድ የከበረ ነገር ሲመጣ የያዝነውን እናደርግ አለብን፣ መጣል አለብን፣ መልቀቅ አለብን። ምንድን ነው ይሄ ሐሳብ? ሐዋርያው ጳውሎስ በመሰረቱ ይሄንን መልእክት ሲጽፍ ስለዚህ ሐሳብ ሊያወራ ፈልጎ አይደለም። ማለት ዋናው ዓላማው ስለዚህ ሐሳብ እግረ መንገዱን ያነሳው እንደ ምሳሌም ነው ያነሳው። እሱ እየጻፈ ያለው ለማን ነው? ለፊልጵስዩስ ሰዎች። ለፊልጵስዩስ ሰዎች ከጥቂት ጊዜ በፊት ለመጀመሪያ ጊዜ የአውሮፓን ድንበር ሰንጥቆ ገብቶ መጀመሪያ ወንጌል የሰበከላቸው ሰዎች የፊልጵስዩስ ሰዎች ናቸው። ዳኑ። በብዙ መከራ፣ በስራት፣ በስቃይ፣ በግርፋት፣ በብዙ መከራ ወንጌል አደረሰላቸው። ከዛ በኋላ ግን ወጣ። ተመልሶ መሄድ አልቻለም። አሁን እመጣለሁ ሲል፣ አሁን እሄዳለሁ ሲል፣ ከአንዱ ወደ አንዱ ሲሄድ መጨረሻ ላይ በኢየሩሳሌም ታሰረ። ለቄሳር ይግባኝ ብሎ የመከራ ጉዞ ሲጓዝ ከረመ። አሁን የሚገኘው ይሄንን ሲጽፍ በሮም
በቄሳር እስር ቤት ውስጥ በክብር ዘበኞች እየተጠበቀ ነው። በንጉሥ ዘበኞች እየተጠበቀ ነው። በቅርቡ ቄሳር ፊት ይቀርባል። ቀጠሮ አለው። የሕግ አዋቂዎች ነግረውታል። ምንድን ነው የሚገጥመኝ ቄሳር ፊት ስቀርብ ብሎ ሲጠይቅ አይሁድ መሆኑ ይታወቃል። የሮም ዜግነት አለው። የሮም ዜጋ ስለሆነ ነው ይግባኝም ማለት የቻለው። ሲቀርብ ነግረውታል። ከሁለት አንድ ነው የሚጠብቀህ ነገር። የታወቀ ነው ማለት የትኛው እንደሆነ ነው እንጂ ማናቀው ከሁለት አንድ መሆኑን እናውቃለን። ምንድን ነው? ወይ በነፃ ትለቀቃለህ ወይ ደግሞ በሞት ትቀጣለህ። ቄሳር ከነዚህ ከሁለት አንዱን ነው የሚወስነው። ግን የትኛው እንደሚወስን እሱ ሰዓቱ ሲደርስ ብቻ ነው የሚታወቀው ብለው ነግረውታል። ስለዚህ ጳውሎስ ምን እየጠበቀ ነው ያለው? ያችን ቀጠሮ እየጠበቀ ነው። ወይ ከቄሳር አፍ የምትወጣው ነገር ናት የምትወስነው። ወይ ይገደል ይላል ወይ ይለቀቅ ይላል። በዛ ዘመን ሰርቭ ማድረግ የሚባል ነገር የለም፣ ታሪክ የለም። ይሄ ሴንቴንስ ይገባችኋል? 10 ዓመት እንትን ዓመት ምናምን የሚባል ነገር በሮማ እስር ቤት ታሪክ የለም። ለምን መሰላችሁ? በጀት የለም። አሁን እኮ ሀብት ከመጣ በኋላ ነው መንግስታት ማሰርና ለምን መሰላችሁ? ለማረም ለማስተካከል አለ እንዴ። እና ሰዎቹ እንደገና ጥሩ ዜጋ ሆነው ማህበረሰብ ውስጥ ገብተው ምርታማ ምናምን የሚል ፊሎሶፊ አለ የአሁኑ የዘመናዊ ማረሚያ ቤቶች። ያኔ እንደዛ የሚባል ነገር የለም። ወይ ትገደላለህ ወይ ትለቀቃለህ። አስቀምጦ የሚቀልብ የለም። 10 ዓመት አንተን የሚቀልብ የለም። እንደሱ የዘመናዊ ነው። ብዙዎቻችን ስናነብ የአሁኑን ዘመን አብረን እዛ ውስጥ እያነበብን ነው። ያኔ እንደዚህ ነው፣ ግልግል ነው። ወይ ይለቃሉ ወይ ይገላሉ። ጳውሎስ ቁጭ ብሎ እሱን እየጠበቀ ነው። ይሄ በሞትና በሕይወት መካከል ያለ ሰውዬ ነው ይሄን ደብዳቤ የሚጽፈው። ከኔ ጋር ናችሁ? በጣም የሚወደው ቤተክርስቲያን ዞሮ ከመሰረታቸው ቤተክርስቲያኖች በሙሉ የሚወደው ቤተክርስቲያን እንደ ፊልጵስዩስ የለም። በሌላ ስምም ይጠራቸዋል አንዳንዴ። በአውራጃው ሚስ የምናረጋቸው ያን ጊዜ ነው። የመቄዶንያ ሰዎች ይላቸዋል። መቄዶንያ የሚል ስታገኙ የአውራጃው ነው። ፊልጵስዩስ ካለ ከተማው ነው። ኦኬ። ስለ አንድ ቦታ ነው የሚናገረው። እርግጥ መቄዶንያ ሲልና አውራጃውን ሲጠራ ፊልጵስዩስን፣ ቤሪያንና ተሰሎንቄን ሶስቱንም አካቶ ነው አውራጃውን የሚጠራው። ፊልጵስዩስ ሲል ስፔሲፊክሊ ያንን ነው። ግን መቄዶንያ የሚለው እነሱን ነው። በጣም ነው የሚወዳቸው። አብረውት ወንጌልን የሚሰሩ ናቸው። በገንዘብ የሚያግዙት ናቸው። በደረሰበት ማንም ሌላ ቤተክርስቲያን በዚህ በእኔ አገልግሎት ውስጥ ገብቶ በመስጠትና በመቀበል ስሌት የተሳተፈ የለም ይላቸዋል ከእናንተ በቀር። ገና ወንጌልን ለእናንተ ከሰበኩበት ጊዜ ጀምሮ እስካሁን ድረስ አብራችሁኝ በወንጌል ስለምትሰሩ እመካባችሁ፣ ወዳችኋለሁ። ስለ እናንተ እግዚአብሔር በጣም የሚወዳት ቤተክርስቲያን ናት። ግን በመካከላቸው ችግር ተፈጥሯል። መለያየት ተፈጥሯል። የሐሳብ መለያየት በተለይ በመሪዎቹ። ደግሞ የሚገርማችሁ ሴቶች ናቸው። ቸርቿ ለነገሩ ሴት ይበዛታል። ለምን እንደሆነ አትጠይቁኝ። ፊልጵስዩስ ቸርችን የፊልጵስዩስን ታሪክ ብታጠኑት የምታገኙት ፊት የምታገኙት ብዙ ጊዜ እህቶችን ነው። አይሁድ ወንዶች ብዙ የሉም። ምክንያቱም ፊልጵስዩስ ከተማ በገባ ጊዜ ጳውሎስ ሐዋርያት ሥራ ምዕራፍ 16 ላይ ሄዳችሁ ስትመለከቱ ታሪኩን ሲገቡ ሌላ ቦታ ሁሉ መጀመሪያ የት ነው ሄደው? ጳውሎስ አንድ ከተማ ሲገባ የት ነው ሄደው መጀመሪያ? አረ ንገሩኝ ባካችሁ። ምኩራብ አይደል እንዴ? ምክንያቱም ወንጌል አስቀድሞ ለማን ነው? ለአይሁዳዊ፣ ቀጥሎ ለግሪክ ሰው አይደል እንዴ? የጳውሎስ ፕሪንሲፕል ይሄ ነው። ምክንያቱም ለአይሁዳውያን ወንጌል ስትሰብኩላቸው ምንድን ነው የምትሉት? ያ የተሰጠው ተስፋ ያ የምታውቁት ክርስቶስ ሲል የማ ክርስቶስ አይሉትም፣ ያውቁታል፣ ይጠብቁትማል። ስለዚህ ተፈጸመ ነው የሚላቸው፣ እሱ ኢየሱስ ነው ይላቸዋል።
አሕዛብ ጋር ሄዶ እኮ ሲሰብክ ክርስቶስ ሲል ገና የምን ክርስቶስ ማመጣብን ይገባ። እግዚአብሔር ሲል የትኛውን እግዚአብሔር ከ101,000 ምናምኑ መካከል የትኛው ነው ማለት ወንጌልን ለአሕዛብ መንገር ቀላል እንዳይመስላችሁ። መጀመሪያ ለማን ነው? ለአይሁድ። ስለዚህ ፊልጵስዩስ ሲገባ ግን ከተማው ውስጥ አይሁድ ወንድ በቂ የለም። ምክንያቱም 10 አይሁድ ሲሞላ ነው ምኩራብ የሚከፈተው። ግን 10 አይሁድ ማለት 10 ወንድ ነው። የሚገርማችሁ 9 አይሁድ ቢኖርና አንድ ልጅ ትናንትና የ13 ዓመት ልደት በዓሉን ያከበረ ከሆነ ዛሬ መከፈት ይችላል፣ አለዛ መከፈት አይችልም። ሕግ ነው ይሄ። ስለዚህ በፊልጵስዩስ ምን አልነበረም? ምኩራብ አልነበረም። ምኩራብ ያልነበረው ለምንድን ነው? አትሊስት 10 ወንድ እንኳ የለም። ስለዚህ ወዴት ነው ሄደው? ውሃ ወዳለበት ቦታ ሄድን ይላል አይደል እንዴ? ውሃ ወዳለበት ቦታ ምንድን ነው? አይሁድ ምኩራብ ከሌለ የመንጻትን ስርዓት መፈጸም አለባቸው ለመጸለይ። ሲሄድ ያገኘው ሴቶች ነው። ሊዲያ ትዝላችኋለች፣ የቲያጥሮን ሴት ሐር ነጋዴ አይደል እንዴ? እሷና ሌሎች ደግሞ እሷን ያጀቡ ነበሩ። ወንጌል ሰበከላቸው፣ ልቧን ከፈተላት፣ ወደ ቤቷ አስገባት። ይገባችኋል? ቸርች ምን ሆነች? ተመሰረተች። ከዛ በኋላ ሌላ በኋላ አገልጋይ ከሆኑት መካከል ትመስለኛለች፣ አላቅም፣ አንዲት የመገለጥ ምንድን ነው የሚባለው ሟርት መንፈስ የነበረባት ነበር። በዛኛው መንፈስ መገለጥ ታገለግል ነበራል። እነሱን ሁሉ እኮ ይሄ ልዑል እግዚአብሔርን መንገድ የሚነግሯቸው ምናምን ብላለች እኮ። የምትገርም ሴት ነው። ግን በምንድን ነው? በክፉ መንፈስ ነው። መንፈሱን ገሰጸ፣ አስወጣ። በሱ ምክንያት ጣጣ ውስጥ ገባ አለ እንዴ። ደግነቱ አንድ ወንድ ተጨመረ፣ የእስር ቤቱ ዘበኛ። ያች ሴት እርግጠኛ ነኝ አጋንንቱ ከውስጥ ወጥቷታል፣ ድናለች። ምን ይለናል እዚህ ጋር? በአንድ ልብ በጌታ እንዲስማሙ፣ በአንድ ሀሳብ እንዲስማሙ ማንን እመክራለሁ? ኤዌዲያንን እመክራለሁ፣ ሲንጤኬንንም እመክራለሁ። ሁለቱም የሴት ስም ነው። በምን ተለያይተዋል ማለት ነው? አይሰማኝም። በምን ተለያይተዋል? ስለዚህ አፍሮዲጡ ስጦታ ይዞ ከፊልጵስዩስ ወደ ሮም ተጉዞ ታሞ መከራ በልቶ በኋላ እናየዋለን፣ መጨረሻ ላይ ሊመለስ ሆነ። ስለዚህ የታንኪው ደብዳቤ ሊጽፍላቸውን የተነሳ ጳውሎስ ይችን አጭር ደብዳቤ ጻፈው። ሲጽፍ ግን በጣም ከንሰርንድ ያደረገው ነገር ምንድን ነው? ስለ ፊልጵስዩስ ቤተክርስቲያን ያለው የሐሳብ ምንድን ነው? መለያየት ነው። አይረግማቸውም፣ እነዚህን ሴቶች አይረግማቸውም፣ አይኮንናቸውም። ከኔ ጋር በጌታ አብረው ምን ያደረጉ ናቸው ይላል? የደከሙ ናቸው ይላቸዋል። የወዲያና ትክክል፣ ስንጤኬ አይደለችም። ስንጤኬ ነው ትክክል፣ የወዲያና ምናምን አይደለም፣ እዛ ውስጥ አይደለም። ይላል በአንድ ሐሳብ ምን አድርጉ? አይሰማም፣ ተስማሙ። በአንድ ሐሳብ እንዲስማሙ የወዲያንን እመክራለሁ፣ ስንጤኬንንም እመክራለሁ። ስለዚህ እየጻፈ ያለበት አውድ ኮንቴክስቱ ይሄ ነው። ይሄ ነገር በጣም አሳስቦት ነው እየጻፈ ያለው። ሲጽፍ ያላቸው ይሄንን ነው። በደም ስሙኝ ወገኖች፣ እኔ ያለሁት በሮማ እስር ቤት ነው፣ በመከራ ቤት ነው። በንጉሥ ዘበኞች ተከብቤ ነው ያለሁት። ሰንሰለት ለብሼ ነው ያለሁት። ቀጠሮ እየተጠባበቅኩ ነው። ወይ ንገሩኝ እስቲ፣ ወይ ልፈታ ወይ ልገደል። እየተጠባበቅኩ ነው ያለው። ያ ሁሉ ሆኖ ግን ውስጤ ደስታ ይፈልቃል። ሃሌሉያ ሃሌሉያ! በጌታ ደስ ይለኛል።
ባለሁበት ሁኔታ የምጨነቅ መስሏችሁ ነው? እንዲያውም ይልቅ እናንተ አትጨነቁ፣ ነፃዎቹ እናንተ በነፃነት የምትኖሩት፣ እናንተ ያልታሰራችሁት፣ እናንተ ሰንሰለት ያልለበሳችሁት በጸሎትና በልጃ ከምስጋና ጋር ልመናችሁን አስታውቁኝ፣ በአንዳች ምን አታርጉ፣ አትጨነቁ ብሎ እኮ የሚመክረው አስጨናቂ ሁኔታ ውስጥ ያለ ሰው ነው። አትጨነቁ፣ በጌታ ደስ ይበላችሁ። ደግሜ ላለው ደስ ይበላችሁ፣ ደስ ይበላችሁ። እኔ ምን አለኝ አሁን እዛ ሆኜ? እንዲያውም እኔን የሚያስጨንቀኝ ሊሄድ ከክርስቶስ ጋር ልኖር እናፍቃለሁ። ይህ ከሁሉ ይልቅ የሚሻል ነውና። ነገር ግን ደግሞ እዚህ መቆየቴ ለእናንተ የሥራ ፍሬ ቢሆን የትኛውን እንደምመርጥ አላቅም። በእነዚህ በሁለቱ ይጨነቃለሁ። እሱን የሚያሳስበው እንዲያውም ልሂድና ልረፍ፣ ደግሞ እዚህ ያስፈልጋቸዋለሁ የሚለው ነገር ነው የሚያሳስበው እንጂ ልሞት ነው፣ ሊገደል ነው፣ በሰይፍ እንትን ልደረግ ነው ምናምን የሚለው እሱ አይደለም ያስጨንቀው። ወገኖች ይሄ የሆነ የሱፐርናቹራል እንትንና የማይደረስበት የሆኑ ከሰው ተለይተው የሚኖሩ እንትኖች ጉዳይ አይደለም። ይሄ ሊኖር የሚችል ህይወት ነው፣ የክርስቶስ ህይወት ነው። አሜን። ስለዚህ በዚህ ሁኔታ ውስጥ ሆኜ ምን አለኝ? እባካችሁ ንገሩኝ፣ ምን አለኝ? ጮክ ብላችሁ በሉ፣ ምን አለኝ? ወገኖቼ አንብቤላችሁ ልዘልቀው አልችልም። በዚች አጭር መልእክት 4 ምዕራፍ ውስጥ 16 ጊዜ ደስታ 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 የሚለውን ቃል ይጠቀማል። 16 ጊዜ ብዕሩ የሚያደማው፣ ብዕሩ የሚያፈልቀው፣ ብዕሩ የሚያወጣው በዚህ መጽሐፍ ውስጥ ምንድን ነው? ደስታ ደስታ። ለዚህ ነው የመጽሐፍ ቅዱስ አዋቂዎች the epistle of joy ብሎ ይጠሩታል። የፊልጵስዩስን መልእክት በደስታ የተጠመቀ በደስታ የተጥለቀለቀ መልእክት ነው። ስለዚህ ደስተኛ ነኝ፣ በዚህ ውስጥ ሆኜ ደስተኛ ነኝ። ግን አሁን ከደስታዬ ትንሽ ምን ሆኗል? ጎድሏል። ምን ከሰማው በኋላ? ጮክ በሉት ባካችሁ። በእናንተ መካከል ያለውን የሐሳብ መለያየት ከሰማው በኋላ ግን አንድነት መጥፋቱን ከሰማው በኋላ ግን ደስታዬ ምን ሆኗል? ደስታዬን የጎደለው የእስር ቤቱ መከራ አይደለም። ደስታዬን የጎደለው መብል መጠጥ አለመኖሩ አይደለም። ደስታዬን ያጎደለው ልገደል ወይም ልፈታ የትኛው እንደሆነ አለማወቅ አይደለም። ደስታዬን ያጎደለው እናንተ ጋር ያለው ነገር ነው። ስለዚህ አሁን እለምናችኋለሁ፣ ምን በክርስቶስ አንዳች ምክር ቢሆን፣ የፍቅር መጽናናት ቢሆን፣ የመንፈስ ኅብረት ቢሆን፣ ምሕረትና ርኅራኄ ቢሆን ደስታዬን ሙሉ አድርጉልኝ። ኮምፕሊት አድርጉልኝ። እንግሊዝኛው የሚለው ኮምፕሊት ነው የሚለው፣ የግሪኩም እንደዛ ነው የሚለው። ፈጽሙልኝ ነው የሚለው፣ ማለት ፍጹም አድርጉልኝ። አሁን ምን ሆኖብኛል? ደስታዬ አይሰማኝም። ምን ሆኖብኛል? ጎሎብኛል። የጎደለብኝ ግን እኔ ካለሁበት ሁኔታ የተነሳ አይደለም፣ እናንተ ካላችሁበት ሁኔታ የተነሳ ነው። ስለዚህ ምን አርጉልኝ? ፍጹም አርጉልኝ፣ ሙሉ አርጉልኝ፣ ኮምፕሊት አርጉልኝ። እንዴ ምን ሲሆን ነው ደስታህ ሙሉ የሚሆነው? ጳውሎስ በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድም ልብ፣ አንድም ሐሳብ ይሁንላችሁ። ለወገን ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳ አታድርጉ። ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትሕትና ይቁጠር። ለወገኔ ይጠቅማል፣ ለወገኔ ይጠቅማል። ወገኖቼ ሄጄ በደንብ አይቼዋለሁ፣ ጠጋ ብዬ በኦሪጂናል ቋንቋው ለወገኔ ይጠቅማል አይደለም የሚለው። ኢቭን 2 ቃልም አይደለም፣ ለወገኔ ይጠቅማል የሚልም አይደለም። ምክንያቱም ቀደም ብሎ 1:17 ላይ አንስቶታል። ምን ይላል 1:17? እነዚያ ግን በስራቴ ላይ መከራ ሊያመጡብኝ መስሏቸው ለወገናቸው የሚጠቅም ፈልገው በቅን ሐሳብ ሳይሆኑ ስለ ክርስቶስ ያወራሉ። ለወገናቸው የሚጠቅመውን ፈልገው። ሁለቱም ጋር ያለው አንድ ቃል ነው። ኤሪቲያ
የሚል የግሪክ ቃል ነው። ኤሪቲያ በቀጥታ ወደ እንግሊዝኛ ስንተረጉመው ሰልፊሽ አምቢሽን። ኤሪቲያ ምክንያቱም ለወገኔ ይጠቅማል የሚለው ሐሳቡን ትንሽ እንትን ያደርገዋል። ትክክለኛው ቃል አይደለም። ኤሪቲያ ሰልፊሽ አምቢሽን፣ ሰልፊሽ አምቢሽን። ስለዚህ እዚህ ጋም ይሄንን ነው የሚለው። ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ። ይሄንን ግን በጣም አድንቄዋለሁ ግሪኩን ስመለከት። ከንቱ ውዳሴ የሚለውን የትኛውም እንግሊዘኛ አያመጣውም የግሪኩን ትርጉም። ይሄኛው በጣም ጥሩ ነው። ከንቱ ውዳሴ ዶክሲያ ነው የሚለው። ከንቱ ክብር፣ ከንቱ ውዳሴ። ከዚህ በመነሳት ከዚህ ሐሳብ ከኤሪቲያ ከሰልፊሽ አምቢሽን በመነሳት ወይም ደግሞ ከዶክሲያ በመነሳት ማለትም ከሰልፊሽ አምቢሽን ወይም ደግሞ ከከንቱ ውዳሴ የራስን ክብር ከመፈለግ የተነሳ ከዚህ ሐሳብ ተነስታችሁ ምንም አታርጉ። ይህ ሐሳብ ወገኖቼ የወረደ ነው፣ የምድር ነው። ያዕቆብ መልእክቱ ምዕራፍ 3 ላይ እንደዚህ ብሎ ይላል፣ ከእናንተ ጥበበኛና አስተዋይ ማን ነው? በመልካም አኗኗሩ ስራውን በጥበብ የዋህነት ያሳይ። ነገር ግን መራራ ቅናትና አድመኝነት ቢኖርባችሁ አትመኩ፣ በእውነትም ላይ አትዋሹ። እንዲህ ያለው ጥበብ ከላይ የሚወርድ ከላይ መልሱልኝ፣ ከላይ ኧረ ጮክ ብላችሁ መልሱልኝ፣ ከላይ አይደለም። የላይኛውን እኮ ቅድም አየናል እንዴ? ከላይ ሌላ ሐሳብ ነው ያለው። ከላይ አይደለም፣ ከስጋ ነው፣ ከምድር ነው፣ ከአጋንንትም ነው። ቅናትና አድመኝነት ባሉበት ሁሉ ሁከትና ክፉ ሥራ ሁሉ አሉና፣ ላይኛይቱ ጥበብ ግን አስቀድሞም ንጽሕት፣ በኋላም ታራቂ፣ ገር፣ እሺ ባይ፣ ጥርጥርና ግብዝነት የሌለባት የጽድቅ ፍሬ የሞላባት ናት። የጽድቅም ፍሬ ሰላምን በሚያደርጉ ሰዎች በሰላም ይዘራል። ወገኖቼ አንዳንድ ጊዜ ራሳችንን ምን ሃርበር አድርገን ምን ይዘን እንደምናገኝ የትኛውን ሐሳብ ይዘን እንደምናገኝ ታውቃላችሁ? ከስጋ የሆነውን ከምድር የሆነውን ኢቭን በሉት ባካችሁ፣ በሉት ግድ የለም። አዎ እንድትሉት ፈልጌ ነው። በገዛ አንደበታችሁ ከአጋንንት የሆነ ሐሳብ ይዘን እንቀመጣለን ቤተ ክርስቲያን ውስጥ። እንዲያው ምን ይመስለናል? ጥበብ ሁሉ ይመስለናል። ሶፊያ ጥበብ ይመስለናል። በዛ ሐሳብ ሁሉ እንኮራለን። ሶፊያ ጥበብ አድርገን ነው የምንወስደው። ነገር ግን ከስጋ ነው፣ ከምድር ነው፣ ከአጋንንትም ነው፣ ከላይ አይደለም። ስለዚህ ምንድን ነው የሚያስፈልገን ወገኖቼ? ዛሬ እግዚአብሔር የሚናገራችሁ የትኛውንም ሐሳብ ጥላችሁ አንዱን ሐሳብ፣ ይህን ሐሳብ በክርስቶስ ኢየሱስ የነበረውን ሐሳብ እንድትይዙ ነው። ማወቅ ትፈልጋላችሁ ምን እንደሆነ? ጉጉት ነው የምፈልገው። ትፈልጋላችሁ? ኦኬ። እንዲህ ይላል፣ ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና
ይቁጠር። ምን ያርግ? ባልንጀራው ከራሱ ይልቅ እንዲሻል በትህትና ምን ያርግ? ምን ያርግ? እቺን ልተርጉምላችሁ። እንደው እኔ ይሻላለሁ በልጣቸዋለሁ ብለሽ የምታስቢያቸው ሰዎች የሉ ባጠገብሽ? በጣም ትሁት ካልሆንሽ በስተቀር አንዳንድ ያገጥምሽም እንደምትበልጫቸው የምታውቂያቸው ሰዎች የሉ? ይኖራሉ። ግን አሁን ቃሉ ምን ይላል? አንቺ እኮ ታውቂያለሽ እንደምትበልጫቸው አይደለ? ግን እነሱ እንደሚሻሉ ምን አርጌ ቁጠሪ ስትባይ ምን እንደምታረጊው አይበልጡም። ግን ምን አረጋለሁ? ቁጠሪ ተብሏል። እንደዛ አርጌ እቆጥራለሁ። ስለዚህ ብዙ ጊዜ እንደዚህ ቁጠሩ የሚለውን ምን አድርገን ወስደነዋል? ያልሆነውን ግን ነው እንድንል አድርገን ወስደነዋል። ወገኖቼ አልገባንም። በጣም ብዙ ቦታ ይሄ ቃል ተጽፏል መጽሐፍ ቅዱስ ውስጥ። እንደዚህ ቁጠር፣ እንደዚህ ቁጠሩ አይደለም የሚለው? እንደዚህ ቁጠሩ ሲል ያልገባንን ነገር ልንገራችሁ። የአካውንቲንግ ተርሚኖሎጂ ነው የሚጠቀመው። ካውንት ማድረግ፣ ሬከን ማድረግ፣ ካውንት ምን ማድረግ? መቁጠር። ምን መቁጠር? ቁጥር መቁጠር። አንድ ጥያቄ ልጠይቃችሁ። በዓለማችን ካሉ ቢዝነሶች በጣም አትራፊ የሚባለው አንደኛው ምንድን ነው? ባንኪንግ አይደል እንዴ? ባንኪንግ። ባንክ እኮ ለራሱ አትርፎ እናንተንም አትራፊ ያደርጋችኋል፣ አክሲዮን ካላችሁ ወይም ሼር ካላችሁ። ባንኪንግ ግን ጣሳ አያመርትም። አይገርማችሁም? ጣሳ አያመርትም፣ ግን አትራፊ ነው። ስንጥቅ ነው የሚያተርፈው። ስንት እኮ የሚያመርቱት እኮ አያተርፉም እንደዛ። እንዲያውም እሱ ላይ ነው የሚደገፉት አይደል እንዴ? ባንኩን ግን ምንድን ነው የባንክ ስራ? የባንክ ስራ ቆጥረው ገንዘብ ምን ያደርጋሉ? ይቀበላሉ። ቆጥረው ያበድራሉ። ቆጥረው ይሰጣሉ። ቆጥረው ያስከፍላሉ። አለቀ። ስራቸው መቁጠር ነው። ባንክ ከመቁጠር ውጭ ሌላ የሚቀጥሩትም መቁጠር የተማሩ ሰዎች ነው። አካውንቲንግ የተማሩ ሰዎች ነው። ቀመር የተማሩ ሰዎች የሚቀጥሩት ስራቸው ምንድን ነው? መቁጠር ነው። እንዲሁ ሲቆጥሩ ይኖራሉ። እየቆጠሩ ይበለጽጋሉ። ግን አንድ ነገር ወቁልኝ። በሚቆጥሩበት ጊዜ ባንኮቹ የማይከስሩት የሚያተርፉት በትክክል ምን ስለሚያደርጉ ነው? ቆጥረው ነው የሚቀበሉት። ሲሰጡስ በትክክል ቆጥረው ነው የሚሰጡት። ሲያበድሩስ በትክክል ቆጥረው ነው የሚያበድሩት። ሲያስከፍሉስ በትክክል ቆጥረው ነው የሚያስከፍሉት። መቁጠር ማለት ያልሆነውን ሆነ ማለት አይደለም። አክቹዋል የሆነውን አኪዩሬት የሆነውን እንቅጩን የሆነውን አይደል እንዴ? ካልቆጠርሽ ነው የምትሳሳቸው አይደል እንዴ? ከቆጠርሽ ግን ምኑን ነው የምታውቂው? ትክክለኛውን። ስለዚህ ቁጠሪ ሲል ትክክሉ እሱ ነው እያለ ነው። ባልንጀራሽ ካንቺ ይሻላል፣ ባልንጀራሽ ካንቺ ትሻላለች ማለት አንቺ በምታስቢያቸው በእነዚህ ነገሮች ልትሻይ ትችያለሽ፣ ግን ደግሞ በእነዚህ ደግሞ ትሻላለች። አሜን። በሁሉ ነገር የሚሻል ማንም ሰው የለም። እግዚአብሔር ማናችንንም በራሳችን ሙሉ አድርጎ አልፈጠረንም። ሙሉ ነህ የሚባል ሰው የለም እዚህ ምድር ላይ። ሙሉ ነሽ የለችም። የለችም። እግዚአብሔር ሆን ብሎ እንደዚህ አድርጎ ነው የፈጠረን። አንዳችን ለሌላችን እንድናስፈልግ በሁላችንም ላይ ጉድለት አድርጎ ነው የፈጠረን። ጂክሶ ፐዝል ሰርታችሁ የምታውቁ ከሆነ
የትኛውም ጂግሶ ፐዝል ሙሉ ሊሆን አይችልም። ሁሉም በአንድ በኩል ገባ ያላለው በአንድ በኩል ወጣ ያላለው አይደል እንዴ? ፐዝል ሰርታችሁ አታውቁም? እንደሱ ሰርታችሁ የምታውቁ ከሆነ ሁሉም አለው። ሙሉ እንዲሆን መገጣጠም አለበት። ስለዚህ የአንቺ ሙላት እሷ ጋር ነው ያለው፣ የእሱ ሙላት እሷ ጋር ነው ያለው። አሜን። ስለዚህ ምን አይነት አስተሳሰብ ነው የተፈለገው? እያንዳንዱ ባልንጀራው ከራሱ ሊያቅ እንዲሻል በትሕትና ይቁጠር። እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ። አንድን ነገር ሳይ ይሄ ነገር ለእኔ ይጠቅመኛል ማየት አለብኝ አይደል እንዴ? this is natural። ይጠቅመኛል ወይስ አይጠቅመኝም ብዬ ማየት አለብኝ። ግን እዛ ጋር ካቆምኩኝ ችግር አለብኝ። አጠገቤ ላለውስ ይጠቅማል ወይ? አጠገቤ ላለው የማይጠቅም ከሆነ ለእኔም አይጠቅመኝም። ለሱም የማይጠቅም ከሆነ ለእኔም አይጠቅመኝም። ለሷም የማይጠቅም ከሆነ ለእኔም አይጠቅመኝም። ምክንያቱም በአንድ አካል ውስጥ ለብቻ መጠቀም የሚባል ነገር የለም። ይህ አስተሳሰብ አሁን ምጽፍላችሁ ይላል። ይህ አስተሳሰብ ገና ከጥንት ከዘላለም በማ ውስጥ የነበረ አስተሳሰብ ነው። በክርስቶስ ኢየሱስ ውስጥ የነበረ አስተሳሰብ ነው። የትም የለም። ዘር ማንዘራችሁ ውስጥ የለም። ዘር ማንዘሮቻችን ሲጋደሉ ነው የኖሩት አይደል እንዴ? ምን ፍለጋ? አረ ንገሩኝ። ጥቅም ፍለጋ። ሁሉም የማን ጥቅም ይፈልጋል? የራሱን ጥቅም ስለሚፈልግ የሌላው ጉዳዩ ስላልሆነ ምን ያደርጋል? እየገደል ነው የሚያገኘው። ሲጋደል ነው የኖረው፣ አሁንም ይጋደላል። ማናቸውም የሰው ዘርጋ ኖሮ አያውቅም። ይሄ አንድ ቦታ ግን አለ። በክርስቶስ ኢየሱስ የነበረ ይህ ሐሳብ። ሃሌሉያ! the beautiful mind። እንዴት ተገለጠ? እንዴት ተገለጠ? እያንዳንዱ ባልንጀራው ነው ለሚለው ባልንጀራ ማለት ቃሉን ትርጉም ልተርጉምላችሁ። ፕሌሲዮን የሚል ግሪክ ቃል ነው። ፕሌሲዮን እኛ የሚመስለን ጓደኛ ነው አይደል እንዴ? አይደል እንዴ? ነጮ እንግሊዘኛ ተናጋሪዎቹ ደግሞ ጎረቤት ብለው ነው የሚተርጉሙት። ላቭ ዩር ኔበር አይደል እንዴ? እኛ ደግሞ ባልንጀራህን ውደድ። ባልንጀራ ጓደኛ ነው ለኛ፣ ለፈረንጆቹ ጎረቤት ነው። ፕሌሲዮን የሚለው ቃል ግን አጠገብ ያለ ማለት ነው። ጓደኛ መሆን ይችላል አይደል እንዴ? ጎረቤትም መሆን ይችላል። ፕሌሲዮን የሚለው ቃሉ ግን የሚያሳየው ቅርበትን ነው። አጠገብ ያለ። እሺ ኢየሱስ በሰማይ ሆነው ጥንት አጠገቡ ያለው ማን ነው? በዚህ ኮንቴክስት ውስጥ አብ ነው። ሃሌሉያ! ማን ነው? እናንተ ባልንጀራችሁን ነው አይደል ያለው? አንቺ አጠገብ ያለችው ማናት? ማናት? ኦኬ። እሱ አጠገብ የነበረው ማን ነው? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። አሜን። ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያ በእግዚአብሔር ዘንድ ነበር። ስለዚህ አብ ወልድ ጌታ ኢየሱስ ክርስቶስ ከማን ጋር ባለው ግንኙነት ከማን ጋር ባለው ተግባቦት ነው ይሄን ነገር የገለጠው? ከአብ ጋር ባለው። እየጨረስኩ ነው። ነቃ ብላችሁ ስሙኝ። ከማን ጋር ባለው ተዛምዶ? ከአብ ጋር ባለው። እሺ ስሙኝ ወገኖቼ፣ ጌታ ኢየሱስ ክርስቶስ ወደ ምድር መጥቶ ዮሐንስ ወንጌልን ስታነቡ የምታገኙት ከመጣ ጊዜ ጀምሮ ምንድን ነበር የሚለው? እኔ የማንን ፈቃድ ላደርግ ነው የመጣሁት? የአባቴን ፈቃድ ላደርግ ነው የመጣሁት። እኔ አባቴን አከብራለሁ፣ እናንተ ታዋርዱኛላችሁ። አባት ሆይ ይቺ ጽዋ ከኔ ትለፍ፣ ነገር ግን ያንተ ፈቃድ እንጂ የኔ ፈቃድ። ስለዚህ ምን የሚባል ነገር አለ? ፈቃድ የሚባል ነገር አለ። ያ ፈቃድ ማጋ ነው ያለው?
ምክንያቱም ይሄንን የፍጥረትን ጉዳይ፣ የዘመናትን ጉዳይ፣ የዓለምን ጉዳይ፣ በአጠቃላይ የታሪክን ጉዳይ ዲዛይን ያደረገው ማን ነው? አይሰማም? አብ ነው። በግልጽ ተጽፏል። ሐሳብ ፋይናሊ ሄዶ ለማክብር የሚሆን ነው። ለእግዚአብሔር ክብር አለ። አዎ ለእግዚአብሔር ክብር የሚሆን ነው። ግን ዲዛይን ውስጥ እዛ ዲዛይን ውስጥ የሐሳብ እንዲሳካ ስለዚህ ያንን ፕላን እንደ ሰው ልማድ ልናገር እና ያንን ፕላን አብ ወልድ አየው። እንደ ሰው ቢሆን እንዴት ነበር የሚሆነው? ባል የሆነ ቅድ አውጥቶ እንዲህ እናረጋለን፣ አንቺ እዛ ትወርጃለሽ፣ እንትን በስንት ውስጥ ታልፊያለሽ፣ እንትን ትያለሽ ምናምን ብሎ ቢል ምንድን ነው የምትለው ሚስትየዋ? በተለይ አሜሪካ ከሆነ ያለችው ኤክስኪውዝ ሚ አይደል እንዴ? አየውና ምንድን ነው መሰላችሁ የሚታየው? እሱ ውስጥ ያለው ሐሳብ ባህሪው የምን ነጸብራቅ ነው? ያስተሳሰባል እንዴ? ምንድነው እሱ ውስጥ ያለው ሐሳብ? ቆይ ይሄ ነገር አብን ያከብረዋል ወይ? አብን ደስ ያሰኘዋል ወይ? አብን ይጠቅመዋል ወይ ብሎ ነው የሚያስበው። ስለዚህ ምን አለ? አጸድቀዋለሁ አለ። ሃሌሉያ አሜን። አጸድቀዋለሁ። ስሙኝ ወገኖቼ፣ በስጋ አባታችን የሆነው አዳም በስጋ እናታችን የሆነችው ሔዋን ምንድን ያደረጉት? መጣና እባብ እንደማ ትሆናላችሁ አላቸው። ምንድን ናቸው እነሱ? ሰው ብቻ አይደል እንዴ? ግን እንደማ ትሆናላችሁ ተባሉ። እንደ እግዚአብሔር ለመሆን ብለው ውድቀት ውስጥ ገቡ አይደል እንዴ? እሱ ግን ራሱ ማን ነው? እግዚአብሔር መለኮት ነው። እንደ እግዚአብሔር መሆን አያስፈልገውም። ይገባቸዋል ማለት በእግዚአብሔር መልክ ነው የሚኖረው። እነሱ ወደ ላይ ሲንጠራሩ ወደቁ። እሱ ግን መቀማት እንደሚገባም ሳይቆጥር የባሪያን መልክ ይዞ ራሱን አዋረደ። በምስሉም እንደ ሰው ተገኝቶ ራሱን ባዶ ለሞትም ለዚህውም ለመስቀል ሞት እንኳ የታዘዘ ሆነ። ከፍ ያለች ሐሳብ ደግሞ ከፍ ያለች ብቻ አይደለም፣ ከፍ የምታደርግ ጮክ ብላችሁ እንዲበሉልኝ በዚህም ምክንያት በሉ። እኔ መጽሐፍ ቅዱሴን ሳነብ ኮንጃክሽንስ እወዳለሁ፣ አሰምርባቸዋለሁ። በጣም ደጋግሜ ነው ምላቸው። በዚህም ምክንያት በሉት እንደገና። ማለት እግዚአብሔር ያለ ልክ ከፍ ከፍ አደረገው የሚለው ልጁ ስለሆነ ምናምን አይደለም የሚለን፣ በዚህም ምክንያት ነው የሚለን። ይህች ሐሳብ ከፍ ያለች ብቻ አይደለችም፣ ከፍ የምታረግ ናት። ማክራውስ ያዳናማ ከፍ ታደርጋለች። ከፍ ማለትን ትፈልጋላችሁ? የእግዚአብሔርን ከፍታ ነው ብላችሁ የሰውን አይደለም። የእግዚአብሔርን ከፍታ ትፈልጋላችሁ? ሐሳብ ታስፈልጋችኋለች። እንግዲህ እርሱ ራሱ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። ሐሳባችሁን ጣሉ። ገለባ ነው ሐሳባችሁ። የሁላችሁም ሐሳብ ገለባ ነው፣ አይጠቅምም። የሚጠቅመው ሐሳብ በክርስቶስ የነበረው ይህ ሐሳብ ነው። እግዚአብሔር ይህ ሐሳብ ያለባቸው ሰዎች ምን ያረጋቸዋል?
ለሰው ምን ሊመስሉ ይችላሉ? ሞኝ። ምክንያቱም የሚጎዳቸው ምናምን እየመሰለ ግን ለሱ ከጠቀመ ለሷ ከጠቀመ ይገባቸዋል። ለእግዚአብሔር ስራ ከጠቀመ ለእንትን ከጠቀመ ለእንትን ይሁና። አንተን እኮ እንትን ያሳጣሃል፣ አንተን እንትን ያሳጣሃል፣ አንተ እኮ እንትን አይሮህም፣ አንቺ እኮ እንትን አይኖርሽም። ልጣ በክርስቶስ የነበረው ሀሳብ እግዚአብሔር ይከብራል፣ ሰላም ይመጣል፣ ሰዎች ይድናሉ፣ ወንጌል ይሰበካል፣ ያመኑት ይታነጻሉ። ይጠቅማል ወይ? የሚጠቅም ከሆነ እኔን የሚያዋርደኝ ምናምን ቢሆን ላይትትቢ እንደዚህ አይነት ሀሳብ ያላቸውን ልዑል እግዚአብሔር ኃይለኛው እጅ ኃይለኛ እጅ እስቲ ጮክ ብላችሁ ኃይለኛ እጅ በሉ እስቲ። ከኃይለኛው ከእግዚአብሔር እጅ በታች ለምን ኃይለኛ እንደተባለ ስም ወጥቶላት ነው ወገኖች። ኃይለኛ ናት። እሷ ያወረደችውን የሚያወጣ ማንም የለም። እሷ ያወጣችውን የሚያወርድ ማንም የለም። ኃይለኛ ናት። ሉሲፈርን ወደ ላይ ከፍ ከፍ ባለ ጊዜ አወርደዋለች። ለዘላለም አይወጣም። ቦተምለስ ፒት ውስጥ ነው የተጣለው። ኢየሱስን ምን አረገች? እጅ ከፍ ከፍ አረገችው። ማንም አይወርደው። ኃይለኛ እጅ ረስትናታለችን እጅ አለች። በዚህ በእያንዳንዳችን ህይወት ውስጥ አለች እቺ ኃይለኛ እጅ። ከዚች እጅ ጋር አንቃለድ ወገኖቼ፣ ከዚች እጅ ጋር አንቃለድ። ኃይለኛ ናት። ታወርዳለች፣ የሚያወጣ የለም። ታወጣለች፣ የሚያወርድ የለም። ስለዚህ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተም ዘንድ ይሁን። ምንም ይል ባልንጀራዬ የሚል አጠገቤ ያለው ወንድሜ እህቴ የሚል ሐሳብ በደም የተገዛ ክርስቶስ የሞተለት ክርስቶስ የሞተላት ወገኖች፣ ከዚህ የወጣ ሐሳብ ሲኦል ነው። ሲኦል ነው። ታውቃላችሁ፣ በአንድ ወቅት አንዱ የኢትዮጵያ መሪ የነበሩ ሰው አሉ የተባለውን ታውቃላችሁ። ስለ ጦርነት ተጠይቀው አንድ ሰውና አንድ ጥይት እስኪቀር ድረስ እንዋጋለናል። አንዳንድ ሰው ጥርግ ይበል እንጂ እንደው ይበታተናታል እንጂ የቸርች ትኖታል እንጂ ወገኖቼ፣ ይሄ የአጋንንት ሐሳብ ነው። የእግዚአብሔር ቤተ ክርስቲያን የሚያፈርስ እርሱን እግዚአብሔር ያፈርሰዋል። የእግዚአብሔርን ቃል ትፈልጋላችሁ? እነሆ የእግዚአብሔር ቃል የምታቀርቡልኝ ምንድን ነው? የምትሰሩልኝ ቤት ምን አይነት ነው? የምኖርበት ስፍራ ምንድን ነው? ሰማይ የእግሬ ዙፋኔ፣ ምድር የእግሬ መረገጫ ናት። ምን ልታረጉልኝ አሰባችሁ? ጠቦት ልታርዱልኝ፣ ጣል ልታጤሱልኝ ምናምን? ኧረ ዞር በሉ። አይሆንም። እኔ ግን ወደዚህ ወደ ትሁት በቃሌም ወደሚንቀጠቀጥ ሰው እመለከታለሁ። እግዚአብሔር በቃሉ መንቀጥቀጥን ያደርግልን፣ መፍራትን ያደርግልን፣ መገዛትን ያደርግልን፣ ንስሐን ያደርግልን፣ መመለስን ያደርግልን። ቆመን እንጸልያለን።